ሴትዮ አይደለ? ይሄ ምንድነው? ይሄ ምንድነው? ነይ ተናገሪ ነይ። የሰው ቤት ዝም በል አንተ ሂድልኝ ወረዳ። ልመታት ነው እንዴ? ከማን ቆይ ዝም በል። ምን የሰራሽ ነገር አለ? ቁጭ በይ በቃ ተወኝ። ቁጭ በይ። ገና ደሙ አጥንቱ ያልጠነከረ ልጅ ነው የጣላችሁት። ገብቷል አይደለ? ህጉ ምን ያህል እንደሚጠነከረብህ አስብ። እኔን አጨምር። ተመልካቾቻችን እዚህ ውስጥ ነው ጥለውታል የተባለው። ይኸውና ልጁ ይኸውና በጣም የሚያሳዝን ነገር ነው። በጣም አንድ ፍሬ ህጻን ልጅ ነው። ሀብታም ሰው እንዴት ልጁን ይገላል? አንቺ ቆይ ምን አይነት ክፉ ሰው ብትሆኚ ነው? ብር እንደዚህ ማለት አንቺ ግን አንቺ እንዴ ዝም ብለሽ ቁጭ በይ። አንቺ እንዳልገልሽ ምን አትምኝ ትመስላለች። ዝም ብለሽ እንደዚህ ትሆናለች እንደዚህ ሆቶናለች ብዬ አይደለም። ይቅርታ አድርጊልኝ። ይኸውልሽ በመጀመሪያ ደረጃ እኔ መጀመሪያ ይኸውልሽ እየጠየኩሽ የነበረው ነገርና እየመለሽልኝ የነበረው ነገር ምናልባት ትንሽ ስላልተቀራረበልኝ ነው እሷን እንደማስረጃ የጠራዋት። ለማንኛውም እኔ ካንተ ጋር ጭቅጭቅ አልፈልግም። ልደውልለትና ከባለቤት ጋር ታወራለሽ። ደስ ይለኛል። እሱ ጋርም እናወራለን። ደስ ይለኛል። እንትን ያልከው በጣም አበዛው። ሰው ቤት መተህ እንደዚህ ድብድብ ትፈጥራለህ እንዴ አንተ? አይደለም እንደዚህ ለማድረግ አይደለም። ልጅቷንም ስጠራት አግዛለሁ ሰውን እረዳለሁ ብለህ ገብተህ ሰው ቤት ሰውን ማሳነቅ ማለት ምን ማለት ነው? አይደለ? እኔ ሲጀመር አይተሻታል አይደለ? ተለቅ ያለች ሰው ናት። እንደዚህም ታረጋለች ብዬ አይደለም። ትክክል ነግሬያለሁ አይደል? ማንም ሰው እንደማልፈልግ ቤቴ ውስጥ ማንም ሰው እንደማላስገባ ነግሬያለሁ። በዛ ተማምነን ነው ስጋውም የነበረው። ትልቅ ፈጣሪ እንደሆነ ነው ማምነው። የሰው ልጅ የሰው ነው። እና ይኸውልሽ አንቺ አንደኛ ትልቁ ነገር የምፈልገው እንድትረጋጊ ነው። እሷም የመጣችው መረጃ ኢንፎርሜሽን ስለሰጠችኝ ስለምታውቅሽ ልታስደበድበኝ ጠርተክ መጣክ። እኔን እዚህ ጋር ልክ እንደ ደህና ሰው ለመሆን አትክለስለስሽ። አይደለም እንደ ደህና ሰው የመሆን እና ለመሆን ጉዳይ አይደለም እንጂ ማለት ውጭ ለቢሆን ልፈነክት ሁሉ ይችላል። ምክንያቱም ቤቴ ውስጥ መተህ እንግዳውነ መተክ አንተን ማስቀየም ስላልፈለኩኝ ነው። ገባካ? ማለት ይኸውልሽ እዚህ ጋር ምን አለ መሰለሽ፣ ሰው ቤቱ ሲመጣ እንግዳ ይከበራል በባህላችን። አንቺ ዌልካም ብለሽ አስገብተሽናል አይደለ? እሱን እናመሰግናለን። እኔ እሱ አሁን አይመለከትም። ከሱ ጋር አውራ በእናትህ ተወኝ። እዚህ ጋር ምንድነው? ሄላ ወይ የት ደረስክ? ኦኬ በር ላይ ነህ? በቃ እሺ ተሎና። እሺ እሺ እየመጣለ ነው። ከሱ ጋር ትጨርሳለህ። ደስ ይለኛል። እኔ እንደውም ሁለታችሁንም ነበር አንድ ሌላ አዋራችሁ የፈለኩት። እሱንም ባናገረው ባዋራው በጣም ደስ ይለኛል። እውነቴን ነው የምልሽ። ጨረስኩ በቃ ከሱ ጋር ጨርስ። አያገባኝ። ስለዚህ አንቺ ምን የምትይኝ ነገር የለም ማለት ነው? እኔ ነገር የለም በቃ ተወኝ። እንዴ አንተ አስደበደብከኝ። ከዚህ በላይ ምን ትፈልጋለህ? እኮ እሱን እኮ ይቅርታ እያልኩሽ ነው። ኧረ ምንም ላስደበድብሽ ፈልጌ አይደለም። አንደኛ ይቅርታ ጠይቄሻለሁ በሴትዮዋ ስም። እንደዚህ ታረጋለሽ ብዬ አይደለም ይዣት ስመጣ ምናልባት ውስጧ የተሰማ ስሜት ይኸውልሽ ምናልባት ውስጧ የተሰማ ስሜት ከተገኘው ነገር እየነገረችሽ ነበር አይደለ? ልጅ ተገኝቶ ነበረ እያለችሽ ነው አይደለ? አንቺስ ብትሆኚ በሷ ቦታ አገባኝ ስለልጅ እንዴ? አንቺስ ብትሆኚ ሴት ልጅ ነሽ። ልጅ አለኝ ብዬ ላወራለህ እንዴ? ልጅ አለሽ ብቻ ሳይሆን ሴት ልጅ ነሽ አይደለ? አንቺስ ብትሆኚ በሷ ቦታ እንደዚህ ቦታ ላይ ተገኝቷል ሲባል ምንድነው የሚሰማሽ? አትናደጂም? አሁን ይኸውልህ አንድ ነገር ልንገር። አሁንም አታናደኝ። ከሱ ጋር ጨርስ በቃ ተወኝ። ለምን አትወኝም? ሃይ እሺ የመጣን መሰለኝ። ከሱ ጋር እናወራለን። ጨቀጨከኝ በጣም። ይኸውልህ ይሄ ልጅ ማለት ነው ቤት ገብቶ የማይሆን ስራ አሰርቷል። እዚህ ጋር አስደብድቦኛል። ስለዚህ አወሮሽ ሰው ቤት ገብቶ በምንድን ነው ምን አውቄ የሆነ ሲጠራና እንደዚህ ልጅ አላችሁ ምናምን እንደዚህ ገለዋል ቀብረዋል ምናምን ነገር አሉኝ። አይ እንደዛም ሳይሆን አንቺም ደግሞ ተረጋግተሽ አውሪ። እኔ ከመንገድ ነው የመጣሁት አይደል? በቃ ከመንገድ ነው የመጣሁት ትላለህ እንዴ አንተ? አይ እሱም እኮ እናንተ ቤት ገብቶ ሚስትን ሰው ሲያስደበድብ ዝም ትላለህ? እንደዛ ሳይሆን እሷን ምንድነው ምክንያቱ ነው? አሁን ነገርኩህ እኮ ልጅ ወልዳችሁ ቀብራችኋል አይደለም? ቆይ እሱን ተይውና እኔና እሱ እናውራ። ውጭ ተወኝናለሽ አንዴ። በቃ ስማ ይኸውልህ ተሎ እንዳትቆይሽ አስወጣው ከቤት። ችግር የለም አንቺ እኔ ካንተ ጋር መረጋጋት አለብሽ። ተረጋጊና ደጁኝ ከሱ ጋር ላውራ። ሰላም ነው? ሰላም ነው። እንዴት ነው? ሁሉ ሰላም አለን። ያው እንግዲህ እኛ መጀመሪያ የመጣንበትን ቦታ ነግሬያት ነበር። ያው ቤታችሁ ዝም ብለን ዘው ብለን አይደለም የመጣ ነው። የሰማነው የተወሰነ ኢንፎርሜሽን ነበረ። እሱን ለማጣራት ነው የመጣ ነው። ኦኬ በመጀመሪያ ካንተ ጋር እንተዋወቅ።
ቅድም አስተዋውቃናለች ባለቤት ጌቾ ብላናለች። ስለ ስም ነግራናለች። ስለሷም የተለያዩ ነገሮች ነግራናለች። ምንድነው እስቲ አንተ የምትሰራው? እኔ ኮንትራክተርም ነኝ። ብዙ ስራ ነው የምንሰራው። ኤጀንትም ነን። ኤጀንት ማለት የእሷ ያለችኝ አብራችሁ ነው የምትሰሩት? አብረን ነው የምንሰራው። በጎን ደግሞ ሌላ ኢንጂነር ነገርም እሞክራለሁ። ብዙ ነገር ነው የምሰራው። የኮንትራት ስራዎች ማለት ነው። ኮንትራቶች ሁሉንም ነገር አጠቃላይ ነው የምሰራው። ከዚህ ከሪል ስቴቶች ስራዎች ጋር ተያይዞ ማለት ነው። አዎ የራሱን በጎን እየያዝን እኔ ደግሞ እሱን እሰራለሁ። ያኛውን ለሱ ሰጥቻታለሁ። ምን ያህል ጊዜ ሆናችሁ ግን ከባለቤት ጋር? እሷ 1-7 አመት ብላኛለች። ያው ይሆናል 1-7 አመት ማለት ነው። አዎ በጣም አሪፍ። እና የትዳር ህይወት እንዴት ነው? ያው ጥሩ ነው ይመስገን ነው። እንግዲህ እንደምታየው እንደፈለግን ነው የምንኖረው። ያው ብዙም ቸግረን ነገር የለም። እረፍትም የለን። ብዙም ግንኙነት የለን። ማለት እሷ እንዳለችኝ እንግዲህ 1-7 አመት በትዳር ሳይሆን በጓደኝነት 1-7 አመት ያህል ቆይታችኋል። በትዳር ህይወት ውስጥ ደግሞ 5 ወር ይሆናችኋል በትዳር ህይወት ውስጥ ስትኖሩ ማለት ነው። እና ሽማግሌ እንኳን እንዴት አላገም ስላት አያላገም ዝም ብሎ ነው። እንዴት ዝም ብሎ ነው የወሰደኝ አለችኝ። እንዴት ያን ያህል እንዴት እንደዛ ልታደርግ ቻልክ? ያው አጋጣሚ ነው የተገናኘ ነው። ለትዳር እንደዚህ አስበን አልነበረም። በቃ እንደዚህ ነው በቃ መኖር አለብን ስላት እሺ አለችኝ። በቃ ዝም ብለን መኖር ጀመርን። እሷም ራቅ ያሉ ናቸው መሰለኝ ቤተሰቦቿ። በቃ ነገሮች ሲስተካከሉ እንጠራለን ጊዜ ሲኖረን ብዬ ዝም አልኩኝ። ያንተስ ቤተሰቦች አሉ ግን ያው ያን ያህል ብዙም ይሄን ነገር እንትን አይሉትም ማያውቁት። አሁን ያለህበትን ህይወት ማለት ነው። እንዴት ነው? ከዛ ሰፈር ወጥቻለሁ። ከዚሁ አዲስ አበባ ናቸው ግን ያሉት? 7 አመት ያህል አሁን ስትኖሩ እንግዲህ በጣም ብዙ ነው ብዬ ነው። ቶሎ ወደ ትዳር ያልገባችሁበት ምክንያት ምንድነው የነበረው? ያው እሷ አንደኛ ነገር እንደዚህ አይነት ነገር አልፈልግም አለችኝ። ሁለተኛ ነገር ደግሞ ከስራው አኳያ በጣም ከባድ ስለነበረ ትዳር ምናምን የሚሉትን ነገር አስበን አናውቅም። አሁን ግን በቃ ወደፊት የሚሆን ነገር አይታወቅም ብለን 5 ወር ምናምን ይሆናል። በነገራችን ላይ እሷን ቀደም እየነገረችኝ ነበረ። እሷን መጀመሪያ ስላወራኋት ነው ከሷ ተነስቼ እያወራሁ ያለሁት። እኮ ደውላልኝ በጣም ደንግጬ ነው የመጣሁት። ተደበደብኩ ምናምን ስትል ሌላ ነገር ነው መስሎኝ ነበር። ያን ያህል የከፋ ነገር አይደለም። የከፋ ነገር ቢሆን እኛም እንደዚህ ሆናም አታገኛትም ነበር። እንደዚህ አይደለም። ያው ነገሮች አስደንግጧትም ሊሆን ይችላል። አነጋገሯ ላይ ትንሽ ችግር ስለነበረ በፍጥነት ነው የመጣሁት። ከስራ ቦታ ላይ ነው የመጣሁት። ስራ ቦታ ላይ ነበርክ? በጣም ጥሩ። ግን እዚህ አካባቢ ወደዚህ ቤት ከገባችሁ 1-3 ወር ይሆናችኋል? 3 ወራችን ነው። 1-3 ወር ይሆናችኋል። 1-3 ወር ደግሞ በተለይ ተከራይ ስትሆን እንደዚህ ሰው ያለበት ግቢ ላይ ሰው ከሰው ጋር የመግባባት የመላመድ ነገር አለ። ግን እናንተ ሁለታችሁም ያን ያህል እንደዚህ አልተላመዳችሁም ከሰው ጋር ከአካባቢው ጋር ማለት ነው። እንወጣለን፣ ማታ እንገባለን። ከግቢ አጠገብ ያለውን ተከራይ ብትጠይቀኝ አላውቀውም። እንደውም አንዳንዴ አልፎ ሰው ይመጣል እሷ ጋር እህቷ ምናምን ትመጣለች። ከዛ በተረፈ ሰው ጋር ግንኙነት የለንም። ኦኬ። እህቷ በቅርብ መጣ ታውቃለች? አዎ ትመጣለች፣ ብዙ ጊዜ ትመጣለች፣ ትሄዳለች። ያው በቃ ከሷ ጋር እንዲያወሩ ነው ለትቻቸው የምወጣው የሚያወሩት ነገር ካለ ብዬ። ከእህቷ ጋር የተለየ ግንኙነት አላቸው ማለት ነው? ይቀራረባሉ? አዎ ያው ይቀራረባሉ፣ ሁለቱ ይግባባሉ። የሚያወሩት ነገር ድንገት ይኖራል ብዬ ደግሞ እኔ ካጠገባቸው ብዙ ጊዜ ቁጭ አለ። አንዳንዴ በትዳር ህይወት ውስጥ ምን አለ መሰለ፣ ባል የሚስትን ሚስት ደግሞ የባልን እንደዚህ ጉድለት የመሸፋፈን ነገር አለ። ባል እንደዚህ ከህብረተሰቡ ጋር እንደዚህ የማይግባባ አይነት ነገር ከሆነ ሶሻል ላይፍ ነው ብቻን ብዙ ጊዜ ከህብረተሰቡ ጋር የግድ መቀላቀል ያለብህ ነገሮች አሉ አይደለ? ባል የሚስትን ሚስትን ደግሞ የባልን ነገር የምትሸፋፍናቸው ነገሮች አሉ። እናንተ ደግሞ ሁለታችሁም ምንም የመግባባ ያው ምን መሰለ ስራችን ነው። ስራችን እንዲህ ጠዋት ወጥቶ ማታ የሚያስገባ ስራ ነው። ሁለተኛ ነገር ደግሞ ከሰው ጋር እንደሚያቀራርብ ስራ አይደለም። በቃ ጠዋት እንወጣለን ማታ እንገባለን። እሷም እንደዚሁ ነው ስራዋ። የተለየ የቤት እመቤት ምናምን ብትሆን ከግቢው ሰው ጋርም ከምንም ትግባባለች። በቃ ጠዋት ትወጣለች ማታ ስለምትገባ ያን ያህል ከሰው ጋር ያለ መግባባቱ ያው መንገድ ላይ እኮ ሰላምታ እንባባላለን።
ግን ያን ያህል እንዲጠልቆ ቤት ውስጥ መግባት ምናምን ኦሬዲ ቢያንስ ለበዓል እንኳን እሷ ግን አትባባልም ያለችኝ እንደነበረው ቀደም እሷ ምንም እንደዚህ ጭራሽ ቡና ምን ያረጉልኛል ነው የቤት ኪራይ የሚከፍሉልኛል እንዴ ያለችኝ ነው የነበረው። አዎ ያን ያህል ጎረቤት ጋር ግንኙነት የላትም መንገድ ላይ ባሉ ሱቆች ምናምን እንጂ እነዚህ ከጎረቤት ጋር እኔን ማናት ብትላት ማንንም አታውቅም። እኔ አንዳንዴ ያው በሷ ባህሪ አልገባም በሚል ነው እንጂ ከማንም ጋር ትግባባ። እሺ በዚህ ሰሞን ደግሞ በዚህ ሳምንት አካባቢ ይመስለኛል ያው እናንተ ጋር ወደ እናንተ ከመምጣቴ በፊት የተለያዩ ኢንፎርሜሽንም የሰማሁት ነበር ወደዚህ ግቢ ከመምጣቴ በፊት ይመስለኛል። እሷም ግን ያዋሸችኝ አንድ ነገር አለ። ግን አንተን የምጠይቀህ ከዛ በፊት ይሄን ሰሞን አርፋለች እዚህ ቤት ውስጥ ነበረች እረፍት ላይ ነበረች ከስራ በዚህ ሳምንት? ያው ትንሽ እኔ ሳይት ላይ አልነበርኩኝም። እሺ 1-2 ቀን አልተገናኘንም ከእሷ ጋር? አዎ በመሀል ሌላ ቦታ ነበርኩ እኔ ድንገት ከትላንት ወዲያ ማታ ግን አንተ መኪና ይዘህ መጥተህ እዚህ አብራችሁ ተያይዛችሁ ወጣችሁ ወደ ማታ አካባቢ ላይ ወደ ማታ ወደ 2 ሰዓት አካባቢ ወጣችሁ ወደ 6 ሰዓት አካባቢ ነው የተመለሳችሁት? አይ አይደለም እንደሰማሁት ከሆነ አይ የሆነ ነገር ሁላ ይዛችኋል ስትመለሱ? ኧረ ምንም ያዝነው ነገር የዛለት መኪናም የተጠቀማችሁት ነገር በራይድ ይመስለኛል እንትን የመጣችሁት ሰው ነው ብቻ ዞሮ ሰው ነው ይዟችሁ የመጣችሁ ሌሊት ገብታችኋል? አይ ይገባል። ይሄን ምንህ እንግዲህ ትክክለኛ መረጃ ኢንፎርሜሽን የሰማሁትን ነው እየነገርኩ ያለሁት። ያው የሰማሁ ሊሆን ይችላል እኛ ግን እንደዚህ አይነት ነገር የለም። ድንገት ጎረቤት ተመሳስሎ ሊሆን ይችላል ግቢውን ሲከፈት ብዙ ተከራይ ስላለ ድንገት ሌላ ሰው ሊሆን ይችላል። አዎ ይሄን ነገር ደግሞ የሰማሁት የሚገርምህ ባለቤትህ በደንብ ከአከራዮቹ ጋር የሚግባቡ ሰዎች ናቸው የነገሩኝ። ያ ማለት እዚህ አካባቢ ላይ የቆዩ ሰዎች ናቸው። ማን አለ ማን የለም እያንዳንዱ ቤት ውስጥ ማን ይኖራል የሚለውን ሰው በደንብ የሚያውቁ ሰዎች ናቸው ይሄን ነገር የነገሩኝ። አሁን እንደዛ ካልገኛ አይቀር ባለቤቴ ጠርታኝ እንደሆነ ነግሬሃለሁ። ከዛ በፊት አውርታችኋል። እሷንም ብትጠይቃት አንድ አይነት ነገር ነው የምትልህ እርግጠኛ ነኝ። እሷን አልጠየቃትም? ጠይቃታለሁ። እሷም እኮ የመለሰችልኝ መልስ ስላለ ነው አንተን እየጠየቅኩ ያለሁት ይሄንን። ስለዚህ አንተ የምትለው ከ2 ቀን በፊት አልነበርክም? አልነበርኩም። ባለቤት እርጉዝ አልነበረችም? አይ በፍጹም አልነበረችም። እርጉዝ አልነበረችም። እርግጠኛ ነህ? ሙሉ ለሙሉ እርግጠኛ ነኝ። እንግዲህ ሳትነግረኝ እርጉዝ አትሆንም። እዛ ጓሮ ወስዳችሁ ሽንት ቤት ውስጥ የተጣለው ልጅ የማን ነው? እኔ አላውቅም። እስማ ወልስ ቅዱስ ከ3 ቤት ወደዛ አሁን ካለንበት ከ3 ቤት ወደዛ ሄደ አንድ ትልቅ ግቢ ያለ ትልቅ በሩ ብዙ ጊዜ ክፍት የሆነ ትልቅ የሽንት ቤት የተጣለ ልጅ ነበረ። የማን ነው? ይኖራል። እኔ በስመ አብ ወልስ ቅዱስ ይቅር ይበልህ እንጂ እኔ ምን አወጣለሁ? በስመ አብ ደግሞ ልጅ ብለን እንጣለን። በስመ አብ ልታስመኝ ነው እንዴ ጠራኸኝ? ምን ነው ይሄን ቀደም በተደጋጋሚ እየጠየቅኩ የነበረው ምንድነው 2 ሰዓት ላይ ወጣችሁ የነበረው ወልዳ ነው ልጁን ይዛ የመጣችሁ? በፍጹም ሌሊት ላይ እኩለ ሌሊት ላይ ገብታችኋል። ከገባችሁ በኋላ አረቃችሁ ከሁለት አንዳችሁ ወይ አንተ ልትሆን ትችላለህ ወስዳችሁ ከ3ኛው ቤት ወደዛ ያለው ቤት ላይ ሽንት ቤቱ ላይ ወስዳችሁ ጥላችሁታል ልጁን? በፍጹም ኧረ በስመ አብ ምን ነው አንተ ምን አይነት ነገር ነው የምታወራው? ለካ እንደዚህ አይነትም ነገር በስመ አብ ባለቤቴንም እንዲህ ብለህ ጠይቀሃታል? ግን ጠይቀሃታል ብቻ አይደለም በደንብ ጠይቄያታለሁ፣ ደርሼባታለሁ። እንደዚህ አይነት ነገር ይኸውልህ አሁን እኔ እየጠየቅኩ ያለሁት እንደዚህ እያግባባሁ ያለሁት ለምን ይኸውልህ የህግ አሳልፌ ከመስጠቴ በፊት ማስረጃ የሌለው ነገር የህግ አካላቶች ጠርቼ ከመስጠቴ በፊት እዚህ ጋር አምነህ የሚቀልልህ ነገር እንዲቀልልህ ነው። እኔ የፈለገ ነገር እንጂ እንደዚህ አይነት ነገር የለም። ታው ይኸውልህ አንድ ፍሬ ህፃን ልጅ ገና ደሙ አጥንቱ ያልጠነከረ ልጅ ነው የጣላችሁት። ገብቷል አይደለ? ህጉ ምን ያህል እንደሚጠነከረብህ አስብ። እኔን አጨምር። ታው ተባብራችሁ ተነጋግራችሁ ያረጋችሁት ነገር ነው። ታው እኔ እንጃ ተባብራችሁ ተነጋግራችሁ ያረጋችሁት ነገር ነው። ይኸውልህ እመን ይቅለልልህ። እኔ ምንም ነገር የማውቀው ነገር የለም። እመን ይቅለልልህ። ኧረ ታው ልጅ ብለህ ደግሞ ምንድነው እንዴ? ኧረ እባክህ ነይ ግቢ ቁጭ በይ። ነይ ኧረ በስመ አብ ነይ ግቢ። ምን ነው አንተ ነይ ግቢ ቁጭ በይ። በእናትህ ትወጣለህ። ግቢና ቁጭ በይ።
አንተ እንዳታስፈራራኝ። ማስፈራራት አይደለም ሌላም ነገር ላረግሽ ይችላል። ይኸውልሽ ሌላም ይኸውልሽ ስሚኝ፣ ሴት ልጅ ስለሆንሽ ነው ዝም እያልኩሽ ሴት ልጅ ስለሆንሽ ነው ዝም እያልኩሽ አለው። ምንም ማምጣ የፈለከው ነው። ይኸውልሽ እኔ እንዲሽ ብዬ አንቺን አለካሽም እንዲሽ ብዬ አለካሽም። ይኸውልሽ በምደርስብሽ እደርስብሻለሁ። ያኔ ግን ክፉ ነገር ከሚደርስብሽ ይኸውልሽ አትምጪ ከቁጥጥር ውጭ እያወጣሽኝ ነው። ልንገርሽ ይኸውልሽ ይኸውልሽ ወንድ ልጅ ባለቤት ስላለ ነው ዝም እያልኩሽ ያለሁት። ከቁጥጥር ውጭ እያወጣሽኝ ነው። ይኸውልሽ እንደ ሴት ልጅ ሁኚ፣ ተከበሪ። እየነገርኩሽ ነው። እንደ ሴት ልጅ ሁኚ። ይኸውልሽ እየነገርኩሽ ነው። አንድ ነገር ልንገርሽ፣ እውነቱን ብትናገር ይሻልሻል ለራስሽ። አንተ አይደለ እንዴ አታስወጣው? ይኸውልሽ እፈትሻለሁ ቤቱን። አንድ ነገር እንዳልሽ ዝም በይ። ያለ ፍቃድ ነው እንዴ? ዝም በይ። ፍቃዱን ሮባ ፍቃዱን አንጣ እናሳያቸው። አልጋ ስር ነው አይደል የተባለው? ለምን ከቤታችን አትወጣለን? ዝም በይ። እንዴ ያረባከባ አልጋ ስር አልጋችን ምን እያረገ አጸዳድታችሁታል አይደል? እዚህ ጋር ምንም ማያረገው ነገር አለ። አንተ እንዴ የሰው ቤት ዝም በል አንተ። ሂድልኝ ወደዛ። ምን እያረገ ነው? ኧረ አንተ ቤታችን በጠበጠው። ይሸተኛል እኮ የሚገርምህ እኮ ይሸተኛል። ሂድልኝ ወደዛ አንተ። ይሸተኛል እኮ የሆነ የተለየ ነገር እኮ ይሸተኛል። ሲጀመር ደም የነካው ነገር ይሸተኛል። አዎ ይኸው ተሰብሯል። እዚህ ይኸውልህ ካሜራማን ና ይኸውልህ በምን ሊያዘው በእናትህ ይኸውልህ አየሁ አይደለ? ይሄ ምንድን ነው? ይሄ ምንድን ነው? ይሄ ምንድን ነው? ነይ ተናገሪ። ነይ ይሄ ምንድን ነው? ና ይሄ ምንድን ነው? ነይ ቁጭ በል። ቁጭ በል። ቆይ ና ቁጭ በል። ወንድ አድርግ ና ቁጭ በል። ልመታት ነው እንዴ? ከማን ቆይ ዝም በል። ምን የሰራሽ ነገር አለ? ቁጭ በይ። በቃ ተወኝ። ቁጭ በይ። ከኔ የተለየ ነገር አለ? ምን አውቃለሁ? ይኸውልህ ሁለትም ታወጣታለህ። ና ቁጭ በይ። ይኸውልሽ ውጭ ማኔ ለምን ወጣለህ? ነይ ተነሽ። ቆይ ለምን ወጣለህ? የት ነው የምትሄደው? ፖሊስ ጋር ነው የምትሄደው። ይሄን ነገርማ ፖሊስ ማየት አለበት። አይደለም ና ቁጭ በል። ይኸውልህ ሮባ ያዙት ማምጣት አለበት። እዚህ ጋር ያዙት ይቁም። እዚህ ጋር ይሁን የትም እንዳልሄድ። ተው ፖሊስ ማምጣት አለበት። እኔ ጠጋ በል ወደዚህ ጋር እንዴ ያዙት። እሱ ጋር ዝም ይበል። አሁን መረጃውን እያንዳንዱን ነገር አግኝተናል። አይተሻል አይደለ? ደም የነካውን ጨርቅ አግኝቼዋለሁ በጋቢ መጀመሪያ ጠቅልላችሁበት የነበረውን። ስለዚህ እያንዳንዷን ነገር አሁን ትነግሪኛለሽ። እኔ ምንም የምነግርህ ነገር የለም። ተወኝ በእናትህ። ይኸውልሽ ስሚ፣ ጨካኝ በጣም እየጨቀጨቁሽ አይደለም፣ ትክክለኛውን ነገር እንድትነግሪኝ ነው የምፈልገው። ይኸውልሽ ሴት ልጅ ነሽ፣ ተከበሪ። እሺ እንዳመታኝ እንዴ አልነካሽም። ይኸውልሽ ሴት ልጅ ተከበሪ። አታስፈራራኝ። እያስፈራራሁሽ አይደለም። በቃ ቁጭ በል። እሺ በቃ ቁጭ በል። አዎ በጣም ምንድን ነግረህ ነው የፈለከው? እያንዳንዷን ነገር ከመጀመሪያ ጀምሮ ያደረጋችሁትን ልጁን ለምን እንደገደላችሁት፣ ለምን ገደላችሁት ልጁን? ያው ልጁማ ምክንያቱም በነገራችን ላይ ቆይ ወደ እሱ ከመግባትሽ በፊት ግን መጀመሪያ ላይ ማለት ነው ሪል ስቴት ምናምን ያልሽው ነገር ኮንትራክተር ምናምን ያላችሁት ነገር እንደዛ ነው ስራችሁ? አዎ እንደዛ ነው ስራችን። ግን ያው አትዋሽኝ፣ ደግመሽ አትዋሽኝ። ይኸውልሽ አሁን ሁሉን ነገር ደርሼበታለሁ፣ ደርሰንበታል። አሁን እየገባኝ ያለው ነገር ምንድነው ስራሽ ሌላ ስራ ነው የምትሰሩት ሁለታችሁም፣ አንቺም እሱም የምትሰሩት ስራ። እሺ ልንገርህ በቃ ካሜራውን ያጥፋው እና ወደ ሌላ ነገር እንግባ ወይስ ታወራለሽ? ችግር የለም አወራለሁ። ምን አለ መሰለህ እኔ የምሰራው ሆቴል ነው። እሺ ያው ሆቴል ውስጥ ነው የምሰራው። እዛ ሰራለሁ፣ በዛ ነው የምንተዳደረው። ሆቴል ምን እንደሚሰራ መቼም ላንተ ግልጽ አድርጌ መናገር አይጠበቅብኝም አይደል እንዴ? እሺ ሆቴል ላይ ነው የምትሰሪው? እሺ እና በእርግጥ ሆቴል ላይ ምንድን ነው የምትሰሪው? ለኔ ብቻ ሳይሆን እየሰሙን ያሉ ጭፈራ ቤት ውስጥ ነው የምሰራው። እሺ እንግዲህ ጭፈራ ቤት ውስጥ ምን እንዳለ
ግልጽ አድርጌ ልንገርህ። ያው በሴተኛ አዳሪነት ነው የምትዳደሪው ማለት ነው። ላለመናገር እኮ ነው አባ። የምታረጊው ነገር ነው፣ የምትሰሪው ስራ ነው። አሁን ይሄን ሌላ ነገር የምታወሪ ሴትዮ አሁን እኔን አፍረሽ አይደለም አይደለ? ስለዚህ እያንዳንዱን ነገር ግልጽ አድርገሽ ነገር እና ምን አለ መሰለህ እርጉዝ ነበርኩኝ። እርጉዝ እያለሁ እዛ ነው የምሰራው። በጣም ምን ልበልክ የማሳልፈው ህይወት ከባድ ነው። እርጉዝ ሆነህ እንደዚህ አይነት ስራ ስትሰራ ደግሞ አይከብድም? ላንተ መቼም ትረዳኛለህ ብዬ አስባለሁ አይደል? እና በቃ ምን ልበልህ ህይወት ከባድ ነው። እየሰራው ያለ ተወለደ ይሄ ህፃኑን ልጅ በቃ እንትን ማለት አልቻልንም። በቃ ይበጠብጣል ስለክ ይረብሸናል ምናምን ነገር በቃ አልቻልንም። ስለዚህ ያለን አማራጭ ልጁን ማስወገድ ስለሆነ ልጁን አስወገድ። እንዴት ጨከንሽ ግን? የወለድሽው ልጅ እንደዚህ አስወግዶ ለመጣል ሽንት ቤት ላይ እንዴት ጨከን? ምን አይነት ወሬ ነው? ነገ ሌላ ቀን ነው ሌላ ልጅ ወልዳለሁ ብዬ አስቤ ነው። ነገ ሌላ ልጅ ወልዳለሁ ብለሽ ያው እሱ ደግሞ ባለቤቴ ደግሞ ሲያበረታታኝ ይሻልኩት። ምክንያቱም እኔ አሁን ላይ ገንዘብ ላይ ነው እንጂ ትኩረቴ ስለ ልጅ ምናምን አይመለከተኝም። ምክንያቱም ልጁንም ያረገዝኩት ያው ዝም ብዬ ባጋጣሚ ስለሆነ ላለማስወረድ ይወለድ በሚለው ወለድ ነው። ከተወለደ በኋላ ደግሞ ችግር ሆነብን አስወገድ ነው። በቃ ይሄ ነው በቃ ምክንያትሽ ማለት ነው። አዎ ይሄ ነው እንዳያለቅስብኝ ብለሽ። ለምን ተዋወቃችሁ ከባለቤትሽ ጋር? የተዋወቅ ነው እንደነገርኩ ቅድም ነግሬካለሁ። ትራንስፖርት ውስጥ ነው። ከዛ በኋላ ደግሞ እውነቱን ንገሪኝ። ቅድም ተዳደረው እኔ ሁላውን እኔ እና እሱ እኔ እንደዚህ ሰራለሁ እሱ ደግሞ ሪል ስቴት ውስጥ ምናምን ነው የሚሰራው። እኔ ደግሞ ሆቴል ውስጥ ነው የምሰራው። ሆቴል ውስጥ ነው የምሰራው። እሱ ምን ውስጥ ነው የሚሰራው? ሪል ስቴት አይደለም። አሁንም ይልሽ እየዋሸሽ ነው። ነገሮች ቀለል እንዲሉልሽ አትፈልጊም? እያንዳንዱ አሁን አንድ ነገር ልንገርህ፣ ነግሬሃለሁ። የራሴን ከፈለክ ደግሞ ባለቤቴ መጠየቅ ትችላለህ። ይኸውልሽ እያንዳንዱ የምትሰጪኝ ኢንፎርሜሽኖች ግልጽ በሆኑ ቁጥር ለአንቺ ላይ የሚመጣው ነገር እየቀለለልሽ ነው የሚሄደው። ተባባሪ በሆንሽ ቁጥር ማለት ነው። እየገባሽ ነው አይደለ? አንቺ እኛን ከተባበርሽን እኛ ደግሞ ህግ አካላቶች እንዲተባበሩሽ ማድረግ እንችላለን። የሚደርስብሽን ቅጣት ማስቀነስ እንችላለን በምትሰጪን ኢንፎርሜሽን በምትሰጪን መረጃ መሰረት ማለት ነው። ስለዚህ አንቺ ግልጽ ሁኚና ትክክለኛ መረጃዎች ስጭን። ሴተኛ ዳሪ ነበርኩኝ ብለሻል። እስቲ ሴተኛ ዳሪ ከመሆንሽ በፊት በስንት አመትሽ ነው የጀመርሽው? እኔ ያው ከፋሚሊ ከወጣሁ በኋላ ነው። ከፋሚሊ ከወጣሁ ማለት ከቤተሰብ ጋር ከወጣክ በኋላ እንደዚህ አይነት ላይፍ ውስጥ ትገባለህ። ምክንያቱም ቤተሰብ ጋር ከሆንክ ቤተሰብ ስለሚያስተዳድር እንደዚህ አይነት ላይፍ ውስጥ ልትገባ አትችልም። ሌላ አማራጭ አልነበረሽም? ለምን ወጣሽ ከቤት? ያው እኔ ሌላ አማራጭ አላውቅም። ምክንያቱም ክላስ ትምህርት ቤት መማር እንጂ ይሄ እየሰሩ መብላት አልለመድኩም። ይሄው ነው። ከዛ ከቤተሰብ ጋር ከተጋጭተሽ ከቤተሰብሽ ወጣሽ። ከዛ ወደዚህ እኛው ህይወትሽ ገባሽ ማለት ነው። እሺ ምን ያህል ጊዜ ሰራሽ እዚህ ህይወት ላይ? እዚህ ህይወት ላይ አንድ 5 ወር ምናምን ሰርቻለሁ። ከሱ ጋር ከተገናኘሁበት አብረን መኖር ከጀመረን በኋላ ማለት ነው። ምን ያህል ጊዜ አብራችሁ ኖራችሁ? ከተዋወቀን 7 አመት ይሆነናል። አብረን ከኖርን ደግሞ ቤት ከተከራየን 3 ወር ይሆነናል። ቀደም ያልሽ መረጃ ትክክል ነው። የተከራያችሁት አብራችሁ የኖራችሁት ጊዜ እና በማለት እንደ ትዳር የቆጠርሽው ግን በዚህ በሴተኛ ዳሪ ህይወት ውስጥ ሆነሽ 5 ወር ይሆነኛል። በዛ እሱን ያገኘሽው እዚህ ህይወት ውስጥ ሆነሽ ነው ማለት ነው? አይ እሱን የማያገኘው ትራንስፖርት ውስጥ ነው ማለት እዚህ ስራ ላይ ሆነሽ ነው ያገኘሽው? አይ ፋሚሊ ጋር እያለሁ ነው ያገኘው። ለባብጭ ነገሮችን ይኸውልሽ ቀደምም እዚህ ጋር ህይወት ነገርኩህ እኮ አባ። ምንድነው ይኸውልህ ከዚህ ህይወት ውስጥ ሆኜ አይደለም ያገኘሁት። እሱ ፋሚሊ ጋር እያለሁ ነው ያገኘሁት። ፋሚሊ ላይ ሆነሽ ነው ያገኘሽው? አዎ በቃ ተዋወቅን፣ ቀጠልን። ከዛ በኋላ አብረን መኖር ከጀመረን እኔና እሱ ቤት ከተከራየን 3 ወራችን ነው ብዬካለሁ። አብረን መኖር ከጀመረን ደግሞ በቃ 5 ወር ሆኖናል። በ5 ወር ጊዜ ውስጥ ነው እኔ እንደዚህ አይነት ላይፍ ውስጥ መግባት የጀመርኩት። ለምን አትልም? ለምን? በቃ መስራት ስላለብኝ ነው አይገባሁት። ልጁን የሚገዳጅ የት ወለድሽው ግን? ልጁን ቤት ነው የወለድኩት። የወጣችሁት ታዲያ መኪና መጥቶ የዛለት ማታ ወደ 2 ሰዓት ላይ ወጣችሁ ነው የተመለሳችሁት? አዎ ቀላል እኮ ነው። ልጅ በምጥ ይወለዳል። በምጥ ነው የወለድኩት። ሆስፒታል አይደለም የወለድኩት፣ ቤት ውስጥ ስለሆነ ራሳችሁ ነው እዚህ አንዳንዴ ፈጣሪ ስለሚያግዝ አከብዶም ቀለል አድርጎ ያው እንግዲህ
የፈጣሪ ስራ ስለሆነ ያው እዚሁ ጨረሰን። እዚሁ ራሳችን የሆነ ነገር አደረግነው። በቃ ይሁን በቃ ራሳችን ልጁን ራሳችንን የገደልነው ምክንያቱም ስለማያስፈልገን። ምንም አልተሰማሽ? ምንም አይሰማኝም ምክንያቱም ነገ ወልዳለሁ። እሱ ምንም አልተሰማውም ባለቤትሽ? አይሰማውም ምክንያቱም ነገ ይወልዳል እንደሚወልድ ስለሚያውቅ። ነገ ለሚወለድ ልጅ ምንድነው የሚያሳስበው? በጣም የሚገርም ነው። እንግዲህ አንድ ወልደክ ድጌ 3 4 5 6 ልጅ ይወለዳል። ስለዚህ የመጀመሪያ ልጅክ ሞቶ እኛ ባንገለው እንኳን ፈጣሪ ሊገለው ይችላል። ስለዚህ ምንም ማለት አይደለም። እሺ ጥሩ። ማታ ላይ ወጣችሁ ነው የተመለሳችሁት መኪና ጠርታችሁ። ልጁንስ ማን ነው የጣለው? ሽንት ቤት ወስዶ ከዚህ ወደ 3ኛው ቤት ላይ ወስዳችሁ ነው የጣላችሁት? ማን ነው የጣለው ወስዶ? እርግጠኛ ነሽ? አዎ። አንድ ላይ ሄዳችሁ አይደለም? አይደለም እሱ ነው የጣለው። ይሄን ተስማምታችሁ ነው ያደረጋችሁት? አብረን የገደልነው መጣሉን ደግሞ እሱ ነው የጣለው። እሺ እሱ ነው ወስዶ የጣለው እያልሽኝ ነው አይደል? አዎ እሱ ነው የጣለው። አሁን እኔ ለጠየቅኝ ጥያቄ መልስ ሰጥቻለሁ አይደል? ስለዚህ ሌላ ጥያቄ እንደማትጠይቀኝ ተስፋ አደርጋለሁ። አስጨነቀኝ እኮ በጣም። እሺ እኔም ተስፋ አደርጋለሁ ምንም እንዳልዋሸሽኝ። አልዋሸሁክም። እኔ እውነቱን ነገርኩ። ከዚህ በላይ ምን ላድርግልህ? እሺ ንገረኝ እስኪ። እሺ ደጅ ጠብቂን፣ እሱን እናስጠራውና አንቺ ደጅ ጠብቂን። እሺ ልጥራልህ? አዎ እሺ ጠሩታል። እሺ ዳግባ ሰላም አላችሁ? ሰላም ነው። እሺ እንዴት ነህ? ሰውየው ሰላም ነው? ማን ነው አለው? እሷ ጋር ያው እያወራን ነበረ። እያንዳንዱን ኢንፎርሜሽኖች ነግራኛለች። ያለውን ካንተ ጋር ምንም የምንወሻሽበት ነገር የለም። እዚህ ጋር ከህጉ አንፃር አንተ በተናገርክ ትክክለኛውን መረጃ በሰጠኝ ቁጥር የህጉ ነገር ይሄ ቅጣቱም እየቀነሰልህ ነው የሚሄደው። ስለዚህ ካንተ የምፈልገው ካንተ የምጠብቀው ነገር ምንድነው? ትክክለኛውን መረጃ ትክክለኛውን ኢንፎርሜሽን እንድትነግረኝ ነው። ያው ጠይቂ። እሺ ከሷ ጋር እንዴት ነው የተዋወቃችሁት? እስቲ መጀመሪያ ከሷ ጋር ጭፈራ ቤት ነው የምትዋወቀው። ኦኬ ጭፈራ ቤት። አዎ እሺ ማለት እንዴት ወደዚህ ከሷ ጭፈራ ቤት ተዋወቃችሁ? ከዛስ እንዴት ተዋወቃችሁ? እንዴት ነበረ? እንዴት ወደ ጓደኝነት ገባችሁ? እንዴት አብሮ መኖር ጀመራችሁ? ያው ከሷ ጋር ጭፈራ ቤት በተገናኘን ጊዜ የምሰራው ቢዝነስ ነበር። መጀመሪያ አቀራረቤ አሳዝነኝ ነው የቀረብኳት። አሳዝነኝ ዝም ብለን በቃ ስራ ምንም ለማገናኘት እዚህ ስራ ላይ ደግሞ እኔ ነበርኩኝ። እንደዚህ አይነት ስራ ነው የምሰራው እንደዚህ ስትለኝ ሰዎችንም ምንም በማገናኘት እሷን በቃ መተባበር የምፈልገው ነገር እየተባበርኳት በዛ ህይወት ውስጥ እያለን ቀጠልን። አንተ እሷን ከተለያዩ ወንዶች ጋር ነበር የምታገናኛት ማለት ነው? አዎ ያው እሷ ህይወት እንደዚህ አይነት ነገር ነው የምትፈልገው። ለምን ያገኘኋትን ቦታ ጭፈራ ቤት ስለሆነ መቆጣትም ማስቆምም ምንም ማድረግ አልፈለኩም። በቃ የገጠመኝ ህይወት ዝም ብሎ እየኖርን ነው። በቃ ማታ መጠጣት ነው ምን ማለት ነው ያን ያለ እንደ ህይወት ብለን እየኖርነው ነበረ። እሷ ደግሞ የምትፈልገው ስራውን ነው። ያው በምንኖር ሰዓት ደግሞ ብዙ ቦታ ሰዎችን ያቅ ነበረ። እኔ አገናኝ ነኝ፣ አገናኛታለሁ። በማገናኛት ሰዓት እሷም የምታገኘው ገንዘብ አለ፣ ለእኔም ታስባለች። እነሱም የማገናኛቸው ሰዎች ገንዘብ ይሰጣሉ። በቃ እንዲህ እያለ ህይወት ይቀጥላል። አንተ እዚህ ህይወት ውስጥ ከመግባትህ በፊት እስቲ የት አካባቢ ነበር የምትኖረው እና እንዴት ወደዚህ ህይወት ውስጥ ገባ? እዚሁ ነው የምንኖረው የነበረው እዚሁ አካባቢ። እዛ አጋጣሚ እንደዚህ አንተ እንዴት ማለት እንደዚህ ይሄ የማገናኘቱ የድለላው ምናምን ስራ አለ አይደለ? ሴቶችን ከወንዶች ጋር ከተለያዩ ሰዎች ጋር እና የምታቀርባቸውን ሌሎችም ሴቶች አሉ ወይስ እሷ የእሷ ጓደኛ ስለሆንክ እሷን ብቻ አይደለም? ብዙ ናቸው። እኔ ክለብ ውስጥ ነው የምሰራው። እንዲህ ጓደኛ ብሎ ነገር የለም። ለስራ ነው የተገናኘ ነው። በእንደዚህ አይነት በጓደኛ አይደለም፣ አጋጣሚ ነው። እሺ በምን አይነት መልኩ ነው? ያው እኔ አንደኛ ነገር እዛ ክለብ ላይ የሚደረገውን ነገር ከውጭ የሚገባ ነገር በጣም የተለያየ ብዙ አይነት ነገር እኔ ነኝ የማስገባላቸው። በሚፈልጉት ነገር እኔ ነኝ የማስገባው። በእኔ አማካኝነት ነው ሁሉ ነገር የሚሆነው። ብዙ ሴተኛ ዳሪዎች አሉ፣ እሷ ብቻም አይደለችም።
አንተ የምታቀርባቸው እንግዲህ የተለያዩ ብዙ ነገሮች ሴቶችም አሉ ከውጭ ያው ከውጭ የሚገባ ነገሮችን እንዳለ እኔ ነኝ የማቀርበው። በጣም ብዙ ነገሮች አለ እና በዚህ አጋጣሚ ነው የኖርን ያለው ነው። ስለዚህ በዚህ አጋጣሚ ከእሷ ጋር ተገናኛችሁ አብራችሁ ማደር አይነት ነገር ጀመራችሁ ማለት ነው? አዎ ያው የመጠጥ ቤት ነው፣ ክለብ ነው፣ ተሰክሮ ምናምን ታደረ። ከዛ ነገሮች ምን ይፈጠሩ ምንም በሰዓቱ በቃ በነጋታው እንደ ኖርማል ነገር ተረሳ ወጣ። ነገሮች ከረዘሙ በኋላ በጣም ከቆየ በኋላ 6 ወር ምናምን አልፎታል። አርግዣለሁ ምናምን አለች። እዛ በቃ መውረድ አለበት ምናምን ብዬ ልናስወርደው ስንሄድ ከ6 ወር የሞላው ልጅ አይወርድም መወለድ አለበት ተባለ። እሷም በዛ ሰሞን ላይ ስራ ሞክራችሁ ነበር ማለት ነው? የት ሄዳችሁ? አልሄድንም። ሰው ስንጠይቅ አይ እንደዚህ አይነት በባህላዊ ማለት አዎ ሰዎች ትልልቅ ሰዎች ጋር ሄደን ጠይቀን አይ እንደዚህ 6 ወር የደረሰ አይወርድም እሷም ልትሞት ትችላለች ሲሉ፣ እኛ ደግሞ በሰዓቱ ልጁን ያን ያለ ያጓጓን ነገር አይደለም፣ መገጠመኝ የተደረገ ነገር ነው። በቃ በስምምነት እንውለደውና ድሉን እንየዋለን። ተወለደ። በቃ መውረዱም ቀረ። ከዛ በኋላ ደግሞ በጣም አስቸገረ። ተወለደ በኋላ ነገሮች በጣም ከበዱ። ያው ወዲያው ነው ነገሮችን ያከናወናችሁት? ወዲያው ነው? ምን ያረግ እንዴት ማለት ምን እንዲሞት ያረጋችሁት ልጁን ማለት ነው? አዎ እሱ እንደተወለደ ወዲያው ነው በቃ። ለምን አንደኛ ነገር ስናስበው የዛን ቀን አዳር ራሱ አዳር አትበል ያደር ነው። ከዛ በኋላ በጣም ይጮሃል፣ በጣም ያለቅሳል። እሷም የመጀመሪያ ናት ለልጅ ምንም በቃ ግራ ገባት። እንደምታውቀው ወንድ ልጅ ደግሞ ህፃን ልጅ ብዙ መያዝ አይችልም። በቃ ነገሮች ውስቅልቅል ብሎ ሊያሳብዱን ሲሉ በቃ ለምን እንደዚህ አናረቅም ተባለ። እሷም እየፈለገችው ስላልነበረ እኔም በሰዓቱ ደግሞ እንደዚህ አይነት ህይወት ስለማልፈልግ ከምን እንደመጣ እንዴት እንደመጣ ሰዎች የሚያውቁት ነገር ስላለ ያለንንም ግንኙነት ሰዎች ስለሚያውቁ ለምን አንገለውም፣ ነገ ከነገ ወዲያ ሌላ ልጅ መውለዳችን አይቀርም። በቃ እንደዚህ በእኔና አንቺ ስምምነት 3ኛው ቤት ጋር ሄደን ሽንት ቤት ራቅ አድርገን እንክታተው። ይሄን ነገር ከመጣ ከሁለታችን ውጪ ሚስጥር አድርገን ምናምን ስላት በቃ እሷ ያው የእናትነት ነገር አለ ትንሽ አስቸግረኝ ነበር። በቃ እሺ ችግር የለውም። ለምን በሰዓቱ ስራ መስራት በጣም ትፈልጋለች። ድና እየሰራችበት ያለው ወቅት ነበረ። በቃ አማራጭ ስለሌለ ወዲያውኑ ገደልን። ግን ማለት አንተ እንዴት አልፈራህም? ምናልባት ይህን ነገር ስታደርግ ማለት የአባትነት አንጀት አለ። ሁለተኛ ደግሞ ሰው ነህ። ሰው ሆነ ገና የተወለደን አንድ ጨቅላ ህፃን ልጅ ይህን ነገር ማድረግ በጣም ከባድ ነው። እንኳን ከራስህ ከአብራክ አካፋይ ይወጣን አይደለም ማለት ነው። አይ እሱ አይደለም። አንደኛ ነገር የልጅነቱን ነገር አቅፈን ሳናየውና የልጁን ጠረን ከማወቃችን በፊት የወሰንነው ለዛ ነው። ትንሽ ቀን ከቆየ ሊያጓጓን ይችላል፣ የአባትነት ስሜት ሊሰማ ይችላል። ይሄ ግን አጋጣሚ ለሰውም ለማውራትም የሚሆነው ሲወለድም ሞተን ብለን ለማስወራትም ምንም ለመሆን በቃ የዛ ጊዜ ያንን ውሳኔ መወሰናችን ትክክለኛ ውሳኔ ነው። ያንን ስለሆነ ደግሞ ቀጥታ ጠቅልዬ እኔ ነኝ ሽንት ቤት ወስጄ 3ኛው ቤት ወደ ታች ወርጄ እዛ ውስጥ የከተትኩት እኔ ነኝ። ከዛ በኋላ በሰዓቱ ትንሽ ተረበሽን። ያው ነገሮች ያስረብሻሉ። ተረበሽን። ያው መረበሹ እሷንም አረጋጋኋት። ምን አልኩኝ ነገ እንደምንወልድ ምናምን ነገ አዲስ ቀን እንዳለ ምናምን ስነግራት እሷም ያው ገና ወጣት ናት፣ ብዙ እንደምትወልድ ታውቃለች። በቃ ከኔና ካንተ ሚስጥር እንዳይወጣልች በቃ እሺ አልኳት። ነገሮችን እንደዛ አድርገን ጨረስን። በጣም የሚያሳዝን ነው። እንግዲህ ተመልካቾቻችን የእነዚህ ሰዎች ታሪክ እያያችሁት እንደሆነ ነው። በጣም ምን አይነት ደረጃ ላይ የሰው ልጅ እንግዲህ ይህን ሰሞን ቅድም እያልኳችሁ ነበረ። በተደጋጋሚ የሰው ልጅ ምን ያህል ደረጃ ላይ እንደደረስን ባለፈው በህፃን ልጅ ላይ እየደረሰ የነበረው ነገር እየተከታተል ነው የነበረው ነገር ነበረ። ዛሬም ባለፈው ህፃን ልጅ ብናገኘውም ዛሬ ደግሞ እንደዚህ ሞት ሆኖ ያገኘ ነው። በጣም ልቤ የተሰበረው በዚህ ነው። ዛሬ ደግሞ እናትና አባት ይኸው የራሳቸውን ልጅ ሽንት ቤት ድረስ እስከ መክተት ደረጃ ድረስ ደርሰዋል። ስለዚህ
አብዛኛው ህብረተሰባችን እንግዲህ ያለንበት ሁኔታ በደንብ መጠናት ያለበት እርስ በእርስ የኑሮ ደረጃችን የኑሮ ሁኔታችን እንዴት እዚህ ደረጃ ላይ መድረስ እንደቻለን እንግዲህ በደንብ መፈተሽ ያለበት በትምህርት ቤት ተማሪዎች ሁሉም ወላጆች ህብረተሰብ ጥሩ ደረጃ ላይ መድረስ እንዳለብን ነው የሚሰማኝ። የእውቀት አስተሳሰብ የትምህርት አሰጣጥ ደረጃችን ራሱ እንግዲህ ወደዚህ ህይወት ለመግባታቸው በምን አይነት ሁኔታ እንደገቡ በምን አይነት ሁኔታ እንዳሳለፉ ወላጆች በደንብ መከታተል ልጆቻቸው እንዳለባቸው ነው የሚሰማኝ እማየው ማለት ነው። ስለዚህ አንተ ካሁን በኋላ እዚህ ጋር ቁጭ ብለን ምንም የምንነጋገረው ነገር አይኖርም፣ ወደ ህግ እንሄዳለን ማለት ነው። ተነስና ውጭ ጠብቀን። እሺ እንግዲህ አድማጭ ተመልካቾቻችን የዚህ ነገር ሁሉ መጀመሪያ ቶሎ ብላ መረጃውን ያደረሰችን የጠቆመችን አስቴር አጠገባችን ትገኛለች። አስቴር እንግዲህ ይኸውልሽ የሚገርምሽ እነዚህን ህፃኖች ቅድም አንቺ የጠቆምሽን ህፃኖች የገደሉት ራሳቸው ናቸው። የሚገርም ነው በጣም እንደሆነ እኔ እውነት አልጠበቅኩም ነበረ። ያው ነገር ያለው አዲስ እንደነበሩ እዚህ ግቢ ውስጥ ግን እንደዚህ ነፍሰ ጡር እንደሆነች እንኳን እርግጠኛ መሆን አልቻልኩም። እንደነገሩ ሰውነቷም ሰፊ ነው፣ ከአለባበሷም እያንዳንዱ ነገር መቼም የሆነ ነገር ካልተባልክ የሆነ ነው ብለህ ካልተነገረ እርግጠኛ መሆን ስለማይቻል ነው፣ ወይም ጥርጣሬ ነው እንጂ እርግጠኛ ስላልነበርኩ ለእናንተም ይሄን ነገር የተናገርኩትኝ። እና ደግሞ እዚህ አካባቢ ምንም ነገር አይተንም አናቅ፣ እንደዚህ አይነት ነገር አይተንም ሰምተንም አናቅም። ሁሉም የልጅ ፍቅር ያላቸው ነገር እናውቃለን እና ማንም ብለህ ትጠረጠራለህ። ስለዚህ እነዚህ ሰዎች ከኛ ጋር እንኳን አይግባቡም፣ ምንም ነገር ብለው ስለማያውቁ ሲወጡም ሲገቡም እንኳን ከሰላምታ ውጭ እኛ ጋር መቀራረብ አይፈልጉም። እኛ እናቀርባቸው ስለ ይሸሻሉ፣ ይርቃሉ፣ ቤታቸውን ቆልፈው። በነገራችን ላይ በደንብ ያሳየኝ ምንድነው ምን ያህል እዚህ ሰፈር ውስጥ ያላችሁ ሰዎች ምን ያህል እንደምትግባቡ፣ ምን ያህል እርስ በእርስ እንደምትተዋወቁ። አዲስ ደግሞ ጸጉር ልውጥ የሆነ ሰው ሲመጣ አጠራጣሪ የሆነ ነገር ስታዩ ምን ያህል እንደምትከታተሉት ነው ያሳየኝ። እኔማ ያው ባልና ሚስት ናቸው። ይሄን የመሰለ ግቢ ተከራይተው ሲኖሩም ደህና ኑሮ ነው የሚኖሩት ብለን ስላሰብን ያው እንግዲህ ወዳጆች እዚህ አከራዮች እነሱም በቃ ጥሩም ሰዎች ስለነበሩ ማንነታቸውን እንኳን ያጣሩም ሲያከራዩ ምናምን በቃ ዝም ብለው ገብተው እንዲከራዩ ያደረጓቸው ምናምን የበደለላ ምክንያት። ከዛ በኋላ ሊያቀርቧቸውም የሆነ ነገርም ፕሮግራም ሲኖር ምናምን እንኳን ሲጠሯቸው አይመጡም፣ ጭራሽ መቀራረብ አይፈልጉም፣ አይገኙም እዛ ቦታ ላይ እና እንደው ምንድን ነው እነዚህ ሰዎች ምናምን ነገር ይላሉ። እኛም ማወቅ አልቻልንም እና ይሄ ነገር ሲፈጠር ደግሞ ደነገጥን። በቃ እንደዚህ ሽንት ቤቱም እንደምታየው እዛ ልጅ ተጥሎ ሲገኝ በጣም እንደሰቀጥጠኝ ነው የማውቀው። ሁሉም በጣም ነው የገረመው። ምን አለኛ እንኳን ልጅ እየፈለግን ቢሰጡን ብናሳድገው፣ ማሳደግ አቃታቸው። በቃ ብዙ ሰው አብዛኛውም እንደዛ ነው ያለው። ልጅ ማለት ጸጋ ነው። ምን ሰው ከመግደል የተናነሰ ሌላ ምን አለ? ይሄ ማለት ትልቅ ኃጢአት፣ ትልቅ በደል ነው። እና እነዚህ ሰዎች ደግሞ እንደዚህ አይነት ቤት ተከራይተው ምን አጥተው ነው? እንደው ምን ቢሆን ነው? ምን ማለት ምን ቢደርስባቸው ልጅን የመሰለ ያክል ልጅን ያክል ሽንት ቤት የጣሉት? እምነት የላቸው። እንደው በጣም የገረመኝ ነው የእውነት። የሚገርምሽ ሁላ ልጁን ሁላ ለማስወረድ ሁላ ሙከራ አድርገው ነበረ። የ6 ወር ሁላ በነበረበት ሰዓት ለማስወረድ ሁላ ሙከራ አድርገው ነበረ። በባህላዊ ሕክምና ላይ ሄደው ተውተ ብሎ ነው የተመለሱት። ከዛ በኋላ ነው እስቲ ቆይ እያለች 9 ወር ድረስ እስቲ ላርግዝ አይነት ነገር እስቲ ስሜቱን ልወቀው አይነት ብላ ነው የቀጠለችበት። አይ ያኔ እኮ ባትፈልገው 1 ወር ወይ 2 ወር ሲደርስ እኮ ሲቀርባት ፔሪዷ ያኔ ማወቅ ትችል ነበር። ያኔ ማስቀረት ትችል ነበር። እንደው እዚህ ደረጃ ማድረስም ነበር። እንደው ነፍስ ካወቀ ልጅ እንደዚህ መግደል እኔ እንጃ፣ በጣም እንጃ። ህይወት ጸጸት ነው የሚሆንባት እንጂ ልጅ እኔ ሰው የምትሆን አይመስለኝም። አሁን ላይ ምንም ላይ መስራት ይችላል፣ ግን ከሆነ ጊዜ በኋላ እየተሰማት ብዙ ነገር እያጠች ስትመጣ ያኔ ትቆጭበታለች። አይ እንደዚህ አይነት ሰዎች ደግሞ ይኸውልሽ ቅድም አንቺም ቁጭ ብለሽ እያይሻቸው ነበር። የተወሰነ ሰዓት ላይ መተሽ በነበረችበት ሰዓት የሚጸጸቱ አይነት አይደሉም። እንደሚያረጉት ነገር ሰዋዊ ባህሪ ራሱ አላየሁባቸውም። በጣም እንደዚህ ያረጉ ልጆች እንኳን ከአብራካቸው ከፋይ የወጣ ልጅ እንደዚህ በቆሙ ገለው ሽንት ቤት የጣሉ ሰዎች ለመጸጸት የሚሞክሩ መጸጸት የሚፈልጉ አይነት ሰዎች አይደሉም። በጣም የሚያሳዝኑ ናቸው። በጣም የሚያሳዝኑ ባልና ሚስት ናቸው። እንግዲህ ዛሬ የተፈጸመው ያየነው ነገር ይሄ ነው ተመልካቾቻችን፣ በጣም የሚያሳዝን ነገር ነው። ስለዚህ እንግዲህ እናንተም እስቲ ምን ተሰማሽ? በስተመጨረሻ የምትይው ነገር ካለ?
ምን ልል እችላለሁ እንደው ማለት የጥርጣሬ ነው እንጂ ነበረኝ እሷም ትሆናለች እነሱ ጋር ይሆን ብዬ ማመን አቅቶኝ ነበርና ሆኖ ሲገኝ እነሱ ላይ እውነት በጣም እኔ እንጃ የተሰማኝን ቃላት የለኝም። በጣም ገርሞኛል። እኔ እንጃ ልጁ ነው ያሳዘነኝ። ምንም በማያውቀው ነገር እሱ ተቀጣ፣ በእነሱ ኃጢአት፣ በእነሱ ስራ በጣም ያ ምንም የማያውቀው ልጅ ገና ከማህፀን የወጣ ልጅ እኔ እንጃ የእውነት በጣም ለመናገር ይከብዳል በጣም። እኔ ራሱ እኮ ውስጤን በጣም መቆጣጠር ነው ያቃተኝ። ካሜራማኑን ራሱ መጀመሪያ ላይ ሊያሳዩ ሲመጣ እንዲያዩም አልፈለኩም። አንቺ ካላዩ እያልሽ ነበረ ልታሳዩኝ ፈቃደኛ አይደላችሁም እናንተ። አንድ ሰውዬ ብቻ ነው በር ላይ ቆሞ ሰው አላስገባም እያለ የነበረው። ሰዎች ሁላ ተሰብስበው በጣም በሚያሳዝን ሁኔታ ከሽንት ቤቱ ወደ ላይ እንደዚህ ወጥቶ ነው የነበረው እና እኔ እንዴት እንጃ የሰው ልጅ በዚህ አእምሮ በዚህ ደረጃ ድረስ እንዴት እንደወረድን አላውቅም። ከአብራካችን ክፍል የወጣ ነው እንደዚህ ለማድረግ በጣም ከባድ ነው። የእናትነት ስሜት ቢኖራት እንደዚህ አታደርግም ነበረ። በጣም እንጃ ሰው ነች ወይ እንደው የእውነት ከማህፀኗ ያለ ሲወጣ እንኳን ልቧ እንኳን አይደነግጥም። የእውነት እኔ እንጃ ምን አይነት ፍጡር ብትሆን ነው። እኔ እንጃ ሰው አትመስለኝም እውነት ለመናገር ከባድ ነው በጣም። አንተም ደግሞ አንተን ሳላመሰግንህ አላልፍም እውነት ለመናገር። እዛ ምንም ቆሻሻ ነው ሽንት ቤት ነው ብለህ ሳትሳቀቅ ምንም ሳትል እዛ በደመ ነፍስ ገብተህ ልጁን ለማውጣት ያደረግከው ጥረት በጣም ደንቆኛል በጣም። እኛ ግዴታችን ነው እንግዲህ ያው ማንም ፈርቶ በቃ የተለያዩ ነገሮችንም አድርገናል። እንኳን ሽንት ቤት ብቻ አይደለም የተለያዩ እስከ ህይወት መስዋዕትነት እስከ መክፈል ደረጃ ድረስ ብዙ ያደረግናቸው ነገሮች ሊኖሩ ይችላሉ። ግን በጣም የሚያሳዝነኝ እስካሁን ከውስጥ ያልወጣ ያለው በህይወት ቢኖርስ እያልኩኝ ነው እያሰብኩኝ። በጣም የእውነት እኔ ሞቶ ይገኛል ብዬ አላሰብኩትም። በቃ ምክንያቱም ለእናንተም ትደርሱለታላችሁ ብዬ እንደውም እኔ እንግዲህ ስንት ሰዓት እንደገባ ያነርጂ አላውቅም። ጠዋት ነው ስገባ እዛ ሽንት ቤት መጀመሪያ እየሻው አንቺ ነሽ። መጀመሪያ ነኝ ያየሁት ሳይ በቃ የእውነት ማመን አቃተኝ፣ ደነገጥኩ ምናምን። እንግዲህ ለማን ብዬ ላውራ በቃ ደንግጬ ነበረ እዛ የቆምኩትኝ። ላወጣው አቃተኝ፣ እጄ ሁሉ ተንቀጠቀጠ። ቅድም ራሱ እኮ በነገራችን ላይ ይሄን ጥያቄ ልጠይቅሽ ነበረ፣ ግን በቃ ገና ከዛ ከስሜት ውስጥ ራሱ አልወጣውም ነበረ። በጣም እያለቀ ሁላችንም ካሜራም ከበስተጀርባ ሁሉም የነበረው ሰው እያለቀሰ ነው የነበረው። አንቺን ራሱ እየጠየቅኩሽ በነበረበት ሰዓት ወዲያው ነው የነበረው እና እንዴት መጀመሪያ ያየሽው አንቺ ነሽ ወይስ ሌላ ሰው ነበረ? ይሄን ራሱ ማወቅ ነበረብን መጀመሪያ ላይ እና ውስጥ የነበረው ጥያቄ ይሄ ነበር። እንደነገርኩ ማለት እዚህ እንግዲህ እንደምነው ብዙ ሰዎች ናቸው። አብዛኛው እንትኖች ናቸው ስራ ቦታም ስለሚሄዱ ጧት ወጥተው ማታ የሚገቡ ናቸው። በጧት ነው የሚወጡት። እንግዲህ ሁሉም ተዘጋግቶ ነበር። እኔ ወደዛ ወደ ሽንት ቤት ሲሄድ ሳያቸው የተወሰኑ ሰዎች ነበሩ እናንተ ስትመጡ የተገኙት። እነሱም እንግዲህ ከረፈደ በኋላ ነው እናንተ የሚደረሳችሁት። እነሱም አልሰሙኝም። ቀጥታ እናንተን የደወልኩት ለፖሊስም አላመለከትኩም። ምንም ነገር ማድረግ አልቻልኩም። እንደነገርኩ ነገር ለማውጣት ሙከራ ያደረጉት ነገር አልነበረም መጀመሪያ። ኧረ ጭራሽ በቃ ሁሉም ፈርቶ ደንግጦ ማለት ምንም ማድረግ አልቻለም። ከዛ በቃ እንደዚህ ላደርግ ነው አልኳቸው። በቃ ደውይና ብለን እንትን ለሚሉት እነሱ ያጣሩና ምናምን ለፖሊሳቸው እነሱ ሁሉም ደነገጡ። ምክንያቱም እኛ ሁላችንም ባላጠፋ ነው ሁላችን ተጠያቂ ነው የምንሆነው። ብዙ ነገሮች ይበላሻሉና ማንም ስለማላደግ ተጠርጣሪ ነው ሁሉም እዚህ አካባቢ እዚህ የሚኖረው ግቢ ሁሉም ሰው ተጠርጣሪ ስለሚሆን ጥሩ አይደለም። መጀመሪያ እስኪ ለጋዜጠኞቹ ደውለሽ እነሱ በሚያጣሩት መልኩ ያጣሩ ምናምን ስላሉ ነው ለእናንተ ቀድሜ ቶሎ ብዬ ደወልኩትና ቶሎ እንድደርሱም ማታቸው ቆየ ነበር የጠራኋችሁ። ምክንያቱም የልጅ በህይወት ካለ ምናልባት እንድደርሱለት በሚል ሀሳብ ነበረ እኔም እሱን ያደረኩትኝ። ደግሞ በጣም የሚያሳዝነው ነገር ያው ሰሞኑን ከተማችን ላይ እንደምናየው ነው። ትንሽ እኛ እየመጣን በነበረበት ሰዓት ትንሽ ከተማው እንደውም እየሮጥን ነው የተወሰነው መንገድ የገባ ነው እየሮጥን ነው የገባ ነው። በቃ አብዛኛውን ነገር ሁላ እየቀረጽ ነው እያስተላለፍ ነው ሁላ አልነበረም። በቃ በደመ ነፍስ እየነገርሽኝ የጻድ ልጅ እንደዚህ ሽንት ቤት ተጥሏል ምናምን ባልሽኝ ሰዓት እየሮጥን እየመጣን የነበረው በቃ አልቻልንም ነበረ ማለት ነው። በጣም ከባድ ነው እንዴ! ይሄ እኮ ማንም ሰው የሚደነግጠውን ለማውጣት የሚፈልጉ ሰዎች አሉ እኮ ልጅ ፈልገው ልጅ ያጡ ስንት አሉ። ይሄ ልጅ ድሩን ቢያገኙትኝ ማሳደግ የሚፈልጉ ሰዎች አሉ በጣም እና እኛም ሁሉ እናሳድገው ነበረ። ግን እኔ በጣም የተሰማኝ በጣም ነው ውስጤ ያዘነው። ግን ምንም ማድረግ ይችላል። ይሄ ልጅ እንግዲህ ህይወቱ አልፏል። ቀድመን ደርሰለት ቢሆን በጣም ትልቁ ነገር የሚያስደስተው ነገር ዛሬ አንድ ህይወት አተናል። እንግዲህ አንድ ህፃን ልጅ አተናል፣ አንድ ነፍስ አተናል። በጣም የሚያሳዝን ነው። ግን ደርሰንለት ቢሆን
ዋናው ትልቁ ቁም ነገር ግን ከዚህ በስተጀርባ የሚሆነው ደግሞ ምንድነው ሊሆን የሚችለው? ህብረተሰባችን ይህን ቪዲዮ ሲያይ እንግዲህ ትምህርት ቢሆን ልጅ ሊወልዱ ሲሉ ተመካክረው ቢሆን እንደው ምንም ማለት መንገድ ላይ ባይጡ ማለት የሽንት ቤት ምናምን ባይገሉ የሆነ ነገር ባያደርጉ ማለት የህይወታቸው ስንት የሚያሳድጉ ሰዎች ስላሉ ከፈለጉ ማደጉ ቦታ አለ የሚያሳድጉ ብዙ ነገር ማሳደግ ማለት ባይችሉ ሳይፈልጉ ያ ልጅ ተወልዶ ተፈጥሮም ከሆነ ልጅ የሚፈልጉ ብዙ ሰዎች አሉ እና ለዛ አሳልፈው መስጠት ይችላሉ። ከፈለጉ ደግሞ የሆነ በር ላይ አስቀምጠው ቢሄዱ ሰው አጋጣሚ ሲያገኝ አያልፍም። ልጅ በጣም ከባድ ነገር ስለሆነ ያ ልጅ አንስተው የሚያሳድግ ለሚፈልጉ ሰዎች ይሰጣሉ። ብዙ ነገር ልጁን እንኳን ራሱ ህይወት ማትረፍ ነው ትልቅ ነገር ነው እና ከመግደል የሆነ ነገር ከማድረግ ይሄ ነገር ቢያደርጉ እውነት እኮ ነው። ቢያድግ እንኳን ወደፊት እኮ ልጁ እኮ እናቴ አባቴ እኮ ብሎ እኮ ይመጣል። ህይወት እኮ ሁሌ እንደዚህ አትቀጥልም፣ እድሜም ይሄዳል። በነገራችን ላይ የሚገርምሽ እነዚህ ሁለት ሰዎች እንደዚህ ሻል ያለ ቤት ውስጥ ሲኖሩ መጀመሪያ የነገሩኝ ባልየው ሚስትየውም የሪል ስቴት እና ኮንትራክተር ሰራተኛ ስለሆኑ ግን በጣም የሚገርምሽ ያው እንደሚመስለው ጠዋት ወጥቶ ማታ የሚገቡ ምናምን ይመስሉናል። ግን አብዛኛውን ጊዜ እንቅስቃሴያቸው ማታ ላይ ነው የሚወጡት። ስራቸውም የነበረው በሰዓቱ በጣም የሚገርምሽ እሱ ነው እሷን ለተለያዩ ሰዎች የሚያቀርባት። እሷ ሴተኛ አዳሪ ናት። አይ ይመስለኛል ነፍሰ ጡርም ስለሆነች ነው። እርግጠኛ ነኝ ከቦታ ርቀው የመጡት እዚህ ቤት የገቡትኝ ካለችበት አንፃር ሊሆን ይችላል። እንግዲህ እዚህ ቤት ሲገቡ ብዙ እሱ ነው የሚወጣው እንጂ እሷ ብዙም እየወጣች አይደለም አሉኝ። እንግዲህ ከዚህም ሊሆን ይችላል ከእርግዝና ጋር የተያያዘም ሊሆን ስለሚችል ተጨናንቃም ሊሆን ይችላል ከቤት የወጣች ያልነበረው መጨረሻ እና እንደዛ ነው የነበረው። እሷም ሴተኛ አዳሪ ነበረች። ለተለያዩ ሰዎች እሷን የሚያቀርባት እሱ ነው። ምናልባት እዚህ ደረጃ ድረስ እንዲደርሰው ያደረጋቸው አንድ ልጅ እስከ መግደል ገሉ ደግሞ ሽንት ቤት ውስጥ እስከ መክተት ድረስ ያደረጋቸው አይኖራቸው የሚያሳልፉት በህይወት ውስጥ ምንድነው ይሄ ጤናማ የሆነ ህይወት አይደለም የሚኖሩት። ይሄ ማለት እንግዲህ አስቢው ባልና ሚስት ተብለው ወይ ጓደኛና ጓደኛ ተብለው እሱ ግን ስሜቱን እንትን ካለ በኋላ እሷን ደግሞ ወስዶ ራሷን እንድትነግድ ለተለያዩ ሰዎች ነው የሚያቀርቧት። እንደዛ ነበር መሰለኝ። እንደዚህ አይነት ህይወት ነው የሚኖሩት። ለዛ ነው እኛ እንዳናቅባቸው ነው እኛ እየሸሹ የነበረው ማለት ነው። እኛ ሁሉ ነገር አልገባንም። ሰው እኮ የሆነ ነገር ሲኖርበት ነው ከሰው የሚርቀው። ጤናማ የሆነ መንፈስ አልነበረም በውስጣቸው። አየሽ ይሄ የሰይጣን ምን ያህል እንደተቆጣጠራቸው አጉል የሆነ ድርጊት እዚህ ደረጃ ድረስ እንደዚህ እንዲያደርጉ ያደረጋቸው ዋናው ይሄ ነው ማለት ነው። ተያይዞ ያመጣው እዚህ ደረጃ ድረስ ያመጣው ይሄ ነው። ልጅን እንደዚህ እስከ መገበር ደረጃ ድረስ ያደረጋቸው ነገር ያኗኗሩ ዘይቤያቸው ትክክለኛ ጤናማ ያልሆነ ስለሆነ ነው። አይ እንደው ምን አስባ እንዲህ ሁሉ ነገር ያደረገችው ግን ማለት ምንም ሴተኛ አዳሪ ብትሆን እነዚህ ሰዎች ጋር ሌሎች ሰዎች ጋር ብትሄድ ምን ብትልም የነገር ሲፈጠር ጥንቃቄ ማድረግም ነበረባት። ግን ቢሆንም ደግሞ አንዴ ተፈጥሯል ብዙ አማራጭ ነበራት። ይሄን ከምታደርግ ሌላ ከምትሰራው ውጭ እንኳን ሌላ ትልቅ ኃጢያት ነው ይሄ ነገር ያደረገችው። የሰዋዊ ባህሪ አይደለም። የእውነት ሰው ቆሞ ሲሄድ ሰው ይመስላል፣ ግን ሰው በጣም ከባድ ነው በአሁኑ ሰዓት። በጣም እኔ እንጃ። በጣም እንግዲህ በስተመጨረሻ የምንለው አንቺም እኛ ጋር ስለደወልሽ እኛም ይሄን ነገር እንድንከታተለው ስላረግሽ ባንደርስበትም ልጁን ባናድነውም ግን ለሌሎች ሰዎች ትምህርት ስለሚሆን ይሄ ነገር ይሄ ቪዲዮ ትምህርት ስለሚሆን በጣም ነው የምናመሰግንሽ። ተረፍ ቢለው ይተርፍ ነበር እንግዲህ አላለለትም። በቃ በህይወት እንዲቆይ አልተደረገም። ምንም ማድረግ አይቻልም። እንግዲህ እናንተም የራሳችሁን ማድረግ ያለባችሁ ነገር አድርጋችኋል። በጣም ነው የማመሰግነው። እውነት በቃ ይሄ ነገርም ማን እንዳደረገውም ሁሉ ነገር ስለደረሳችሁበትኝ ወንጀለኛው ማን እንደሆነም ስለይታችሁ ስላወቃችሁትኝ እንግዲህ ሌላ ቦታ ሄደን ቢሆንም ሌላ ሰው አመልክተን ቢሆን በአጭር ጊዜ የነገሮቹ አይፈቱም ነበረ። ፕሮሰስ የሚበዛን ብዙ ሰዎች የሚጉላላሉ ብዙ ነገሮች ይመጣሉና በጣም ነው የእውነት የማመሰግነው። ትመሰገኑ ይገባል። በጣም እናንተ ስራችሁ ዋጋችሁ በጣም ትልቅ ነው። ቀጥሉበት፣ በርቱ። የብዙ ሰዎችን ትታደጋላችሁና ሌላ ምንም ቃል የለኝም ከማመስገን ውጭ። እሺ እኛም እናመሰግናለን። በስተመጨረሻ እንግዲህ ተመልካቾቻችን ዛሬ የተመለከትነው ጉድ እንግዲህ ብዙ ጊዜ ከተማችን ላይ እንግዲህ ብዙ ጊዜ ያልሰማነው እንጂ ያልተደረገ ነገር የለም የምንለው ነገር አንዱ ይሄ ነው ማሳየው ማለት ነው። እንግዲህ ምንም ነገር እንደዚህ ሲከሰትባችሁ ጓደኛ ማቾች ልትሆኑ ትችላላችሁ። ባልና ሚስት ኑሮ የከበዳችሁም ሰዎች ልትሆኑ ትችላላችሁ። እባካችሁ አጠገባችሁ ካለው ሰው ጋር ብትማከሩ የሆነ ነገር ከመወሰናችሁ በፊት እንደዚህ ላደርግ ነው ብላችሁ
ብትነጋገሩ ምናልባት ብትወልዱ እንኳን ምንድነው ብዙ ይህን ነገር ተረክበው በማደጉ በተለያየ ነገር ሊያሳድጉ የሚችሉ ሰዎች አሉ። መውለድ የማይችሉ ሰዎች ልጅ የሚፈልጉ ሰዎች አሉ። እና እነዛን ሰዎች ብታማክሩ ከእናንተ የተሻለ ሰው ጎረቤታችሁ ያሉትን ሰዎች ብትጠይቁ ብትጠያየቁ ጥሩ ይመስለኛል ነው የምላችሁ። የዛሬው መልእክታችን ይሄ ነው። ተመካከሩ። ሳይኖር ባይወለድ ሳይፈለግ ሳይኖር ጥንቃቄ ቢደረግ ከመጣ ደግሞ የተቻለውን ከአብራክ የወጣን ከፋይ እዚህ ደረጃ ላይ ባይደረስ መመካከር መነጋገር ጥሩ ነው ብዬ አምናለሁ። እንግዲህ የዛሬው መልእክታችን ይሄ ነው እያልን በተቻላችሁ አቅም እንግዲህ ፕሮግራማችንን መከታተል ማየት ጀምሮ ላይክ፣ ሼር፣ ሰብስክራይብ እንድታረጉ እንጠይቃለን። እናመሰግናለን።